ጌታ የተባረከ ይሁን አምና ዲሴምበር ላይ 2024 ዲሴምበር ላይ ብዙ ጊዜ ዲሴምበር ላይ እንጸልያለን ስለሚቀጥለው አገልግሎታችንና እግዚአብሔር ከተናገረን ነገር ለዚህ ለ2025 በመንቆምበት መድረክ ላይ በተለይ እሁድ አምልኮ ላይ ሁለቱም ግሩፕ በሚኖርበት ላይ እንድናካፍል እግዚአብሔር የተናገረን ይቅርታ በረከቶች የሚል ነው ይቅርታ በረከት ነው የሚል ነውና ዛሬ እሱን ከናንተ ጋር እናያለን ጌታ ይባረክ ሌላ ቀን ጨመረልን ጌታ የተባረከ ይሁን በኤፌሶን 4:32 በዚህ ቃል ጀምራለሁ ክብር ለእግዚአብሔር ይሁን እርስ በርሳችሁ ቸሮችና ሩህሩሆች ሁኑ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል ክብር ለእግዚአብሔር ይሁን ስለ ይቅርታ ይሄ እግዚአብሔር ቃል መጽሐፍ ቅዱሳችን ውስጥ 200 ጊዜ ተጽፏል እርቅ በብዙ መንገድ አለ ይቅርታ በጣም በዓለም ላይ በጣም ብዙ በስርዓት አለ በዓለም በተባበሩት መንግስታት አለ በየአገሩ በባህል አለ በየአገሩ በቤተ እምነት አለ በጣም የተለያየ አለ ዛሬ ግን እኛ የምንነጋገረው እግዚአብሔርን ያማከለውን በክርስቶስ ስለተደረገው ይቅርታና ስለተጠየቅነው ይቅርታ ነው ክብር ለእግዚአብሔር ይሁን እግዚአብሔር ሌሎችን ይቅር እንድንል ሲጠይቀን የባህሪው ተካፋይ እንደሆነን ነው ጴጥሮስ ላይ የክርስቶስ ኢየሱስ የእግዚአብሔር ባህሪ ተካፋዮች እንሆን ዘንድ ኃጢአት የሌለበትን ክርስቶስን ኃጢአት አደረገው ይላል ተካፋይ ሆነናል የሱም ባህሪ ተካፋይ ሆነናል አንደኛው የተካፈልነው ባህሪ ይቅርታ ነው ምህረት ነው ክብር ለእግዚአብሔር ይሁን የሱ ባህሪ ተካፋይ ምንኛ የከበረ ምንኛ ታላቅ ነገር ነው ሰው የእግዚአብሔር ባህሪ ተካፋይ ሲሆን ኃጢአተኞች የነበርነውን መዳናችን ሳያንሰን የእርሱ ባህሪ ተካፋይ ያደረገን ክብር ለእግዚአብሔር ይሁን የከበረው ቅዱስ የሆነውን ባህሪውን አካፈለን ክብር ለእግዚአብሔር ልጅ አደረገን ልጅ ወራሽ ነው ጌታ የተባረከ ይሁን የወረስነው ባህሪውን ተካፋይ ሆነናል ክብር ለእግዚአብሔር ይቅርታ ነው ሐዋርያት ከክርስቶስ ኢየሱስ ጋር በሚሄዱበት መንገድ ደቀ መዛሙርት አብረውት ሲጓዙ ጴጥሮስ እንደዚህ ብሎ ጠየቀው ማቴዎስ 18:21 ላይ ልወስዳችሁ በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው እስከ 7 ጊዜ ነውን አለው ኢየሱስም እንዲህ አለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ ብቻ አልልህም አለው በዚህ ዘመን ጴጥሮስ ቢኖር ይጨበጨብለታል ይጨበጨብለታል 7 ጊዜ ይቅር ማለት ይችላል ማለት እኮ ነው አሁን እሱ ከ7 ጊዜ በኋላ ምን ላድርግ ነው የማያቆመውን ምን ላድርግ ነው 7 ጊዜ ይቅርታ ድንቅ ነው እኔ አሁንም አጨበጨብለታለሁ ለጴጥሮስ በእውነት ነው የምላችሁ እስከ 7 ጊዜ 7 ነው አለው ጌታ ኢየሱስ አይቆጠርም ነው ይቅርታ ገደብ የለውም ይቅርታ እስከዚህ ወዲህ ይቅርታ ማድረግ አትችልም አይልም ስለሆነም አለን እዚህ ስለሆነም ይሄንን ቁጥር የሌለውን ይቅርታ ስለጠገብን በቤቱ አለን ክብር ለእግዚአብሔር ይሁን ከዛ እንደገና 35 ላይ እንደዚህ ይላል እንግዲህ እናንተም ይላል እያንዳንዳችሁ ወንድማችሁን ከልብ ይቅር ባትሉ በሰማይ ያለው አባቴ እንዲሁ ያደርግባችኋል ከልብ ከአፍ አይደለም ከልብ ባትሉ ኮንሲኩዌንስ አለው የሚሆን ነገር አለው ኢትስ ኦኬ አይደለም ባፌ ካልኩኝ ኢትስ ኦኬ እንዴ ጠይቄዋለሁ ጠይቄያታለሁ አይደለም ከልብ ባትል ኮንሲኩዌንስ አለው ኮንሲኩዌንሱ ደግሞ እንደዚሁ ይሆንባችኋል በሰማይ ባለው በአባቴ ዘንድ ይሆንባችኋል አይደረግላችሁ ይዘጋባችኋል ይቅርታ ከልብ ስለሆነው ይቅርታ ነው አጥብቆ የሚናገረው እዚህ ጋር ከልብ ስፔሲፊክ ሆኖ ከልብ ወገኖች ልብ እግዚአብሔር የሚያየው ስፍራ ብቻ ነው አብረን
53 ዓመት ጨርሰን 54 ዓመት አብረን አንድ አልጋ ላይ ተኛ ነው ባለ ልቤን ያያል እርሱ ብቻ ግን ልቤን ያያዋል ማንም አየው እንዴት ከባድ ነገር ነው በእግዚአብሔር ፊት በዘመኔ ሁሉ እነዚህን 3 ዓመታት የምታገለው ከሐሳቤና ከልቤ ጋር ነው በእግዚአብሔር ፊት ነው የምላችሁ ትላንትም ለእህቶቼ ነበር ልቤና ሐሳቤ እግዚአብሔር የሚያየው የተገለጠው እንደ እግዚአብሔር ሐሳብ ነው እግዚአብሔር ሲያየው አለ ፓስ ብሎ ያሳልፈዋል ከልብ ነው ወገኖቼ እንድናይ ውስጣችንን እግዚአብሔር ይርዳን ይቅርታ መስጠትም ይቅርታ መቀበልም የመጀመሪያ ነገር ትዕቢትን ያስጥለናል ትዕቢትን ያስጥላል ሰው ለምንድን ነው ይቅርታ የሚከብደን ፕራይድ ነው ተነካው ነው አንዳንድ ሰዎች ይጠይቁኛል ደቃቁ እንዴት ነው ሰው ይቅርታ ሳይጠይቅ ይቅር እምለው ይቅርታ ለሚጠይቅ ነው እንዲህ ነው በግሪኩ በሂብሩ ይሉኛል እንዴ ኢየሱስ እኮ ወደ መስቀል ከፍ አለና መስቀል ላይ ሆኖ እንዲህ አያቸውና የሚያደርጉትን አያውቁምና ይቅር በላቸው ይቅርታ ምንም የምናመቻመቸው ነገር አይደለም ፕራይዳችንን የምንጥልበት ስፍራ ነው ይቅርታ እኔ በእግዚአብሔር ፊት በጣም እግዚአብሔር ምን ጊዜ ደረሰልሽ ከባለቤቴ ጋር ከተዋወቀን ከመጋባታችን በፊት 2 ዓመት አለን ሳንጋባ ከተጋባን በኋላ እንግዲህ 55 ዓመታችንን ጨረስን ከተዋወቀን ማለት ነው 2 ዓመት እስከ 3 ዓመት እኔ ጌታን እስካገኝ ድረስ በስተት አንድ ቀን ይቅርታ ጠይቄ አላውቅም አንድ ቀን ይቅርታ መጠየቅ እንዳለብኝ አላውቅም በቤቴ ውስጥስ እናት አባቴ ቤት የዋህዋ ሞኝዋ ደጓ ነው መባል የሚጣሉ ማስታረቅ አላውቅም አንድ ቀን በስተት ራሴን እሳሳታለሁ ብዬ አላስብም ስተት ሰርቼ እኔ እንደተሳሳትኩ ሁሉ ጊዜ አንተ ነው የምለው ምንም አይነት ግጭት 5 ዓመት ሙሉ ሁሉ ጊዜ ግጭታችንን በይቅርታ የሚዘጋው እሱ ነው ሁሉ ጊዜ እና አንድ ቀን ለእናቴ ነገርኳት እኔ እኮ በጣም ነው ማኮርፈው በጣም ነው ይቅርታ እኮ አልጠይቅም አልኳት እንዴት ቻልሽበት አለች ለካ ቤት ውስጥ እውነተኛ ፐርሰናሊቲን የሚነካ ሰው የለም ለካ እውነተኛ ማንነቴ የተገለጠው ትክክለኛ ቤቴ ውስጥ ስመጣ ነው ማለት ነው ከቴ ጋር ጧት ተጣላለው ማታ እንታረቃለን እውነተኛ ባህሪ አልነበረ ማንነቴ የተገለጠበት ነበር ጌታን ተቀብዬ ሰው መጠጥ ሰው በጣም ብዙ ነገር እንደሚያስቸግር እኔ ጌታን የለመንኩት ይቅርታ ከምጠይቅ ውሰደኝ ብዬ የሰው ልብ ምንኛ ክፉ ነው ከምጠይቅ ማንንም ሰው ይቅርታ መጠየቅ ችግር የለብኝም እሱን ባለቤቴን ከምጠይቅ በሞት ይሻለኛል ብዬ ዘግቼ ጸልያለሁ ውሰደኝ እሱን ይቅርታ ከምጠይቅ ትዕቢት ነው ወገኖች ትዕቢት የመጀመሪያው ነገር ይቅርታ ለማለት ካፋችን የሚተናነቀን ሰዎች ካለ እስ ፕራይድ ሁለተኛው ለራስ ማዘን ነው እኔ ላይ ነገር ሊደርስ አይገባም እግዚአብሔር በምህረት ልባችንን የተደረገልንን ምህረት ማየት ካልቻል ለሌሎች ምህረት ለማድረግ ሌሎችን ይቅርታ ለመጠየቅ ልባችን ዝግጁ አይደለም ይሄ ኢንካውንተር ከጌታ ጋር ኢንካውንተር ይፈልጋል ጌታ ሊነካን የሚያስፈልገው ቦታ ነው
ሁለተኛው ይቅርታ መስጠት ይቅርታ መቀበልም ምህረትን ያሳያል ምህረትን ያሳያል የመጀመሪያ የምህረት ኢንካውንተሪ እነዚህን 5 ዓመታት በስተት ይቅርታ ጠይቄያለሁ ሁሉ ጊዜ ይቅርታ ነው የሚጠይቀው እኔ ጌታ እንደሚወደኝ ያየሁት ባለቤቴ ውስጥ ነው ኢየሱስ ያድናል ብሎ ነግሮኝ አያውቅም ኢየሱስ ክርስቶስን ግን ይኖረዋል በሁሉ አቅጣጫ እነዚህን ዓመታት በኖርንበት ዘመን ውስጥ አንድ ቀን በስተት ሲዋሽ አይቼዋለሁ ሁሉ ጊዜ ለኔ የኔ ነገር ነው የሚቀድመው ጠዋት ከኔ ጋር ሌላ አምልኮ ስፍራ እንሄዳለን እንመጣለን ቁርስ እንበላለን በቸርች ሄዳለሁ ያለኝ ጊዜ ቤቱ ይቆማል ማለት ነው አንድ ግሩ ችግር ውስጥ ነው የምንገባው ስለዚህ the whole week በጸብ በችግር ያልፋል ማለት ነው ሐሙስ ላይ ትንሽ ረገብ ይላል እንደገና እሑድ ላይ ደግሞ እንወርዳለን 3 ዓመት ይሄ ነው የመጀመሪያ ኑሯችን ነበር እንዴ ጨለማ መሰላችሁ ይቅርታ የሌለበት ቤት ጨለማ ቁራ ጨለማ በቃ ሁሉ ጊዜ ይቅርታ ጠይቆ ነው ከኔ ጋር ይሄዳል ጠዋት ማለዳ 5 6 ምን ሄድበት ጌታ የሚወዳችሁ ፍቅሩን የሚያሳያችሁ ትዕግስቱን የሚያሳያችሁ ሰው ውስጥ ነው ይቅርታ የምታረጉለት ሰው የምትሸከሙት ሰው በምህረት እናንተ ውስጥ ኢየሱስን ያያል ሰዎች ይመጣሉና እኔ ጋር ሚስቴክ ጌታን አታውቅም ባሌን ጌታን አንተ ውስጥ አላሳያህም ማለት ጌታን የማያውቅ ሰው ቤትህ ካለ በቃ አላሳያህም እኔ ምስክር ነኝ ጌታ ይታያል ሰው ህይወት ውስጥ ይታያል ኢየሱስ ይሸታል ኢየሱስ አንድ ቀን የመጨረሻ ቀን ነው በጣም አስተዋውሳለሁ ጠዋት ወጥቼ መኪና ይዤ ወጥቼ እንደሆነ ስልክ የለም ረስቼዋለሁ እስከ ማታ አልተመለስኩም ቤቴ ረስቼዋለሁ እና ሲመጣ የለውም ስለዚህ ፖሊስ ጣቢያ ሄዷል ምን ያልሄደበት ቤት አይደለም ስገባ ቤቱ ተበጥብጧል የት ነበርሽ ምን ሆንሽ ፍለጋ ላይ ነው ያለው ፍጥጥ ያለ ነው በቃ ተፋጠጠን ወይ ይቅርታ መጠየቅ ወይ በቃ አንድ ነገር እዚህ ጋር ምንም አማራጭ የሌለው ማለት ነው መታጠቢያ የተገባውና ጌታ ሆይ አልኩኝ በቃ ወሰደኝ አንዳንድ የማይመለሱ ጸሎቶች ይላችሁም ስላልተመለሰው ጸሎት ሁሉ ጌታን አመሰግናለሁ ይከልቤ ነው ጸለይኩት በቃ አልፈልግም የመጨረሻ ልብ ክፋት ትቢት እና መታጠቢያ ቤት ሆኜ መኪናው ግቢው ሲገባ ሰማሁት ኢየሱስ ገባ ኮሪደር ላይ ሆልዌይ ላይ ተገናኛን ማለት ሰላም ነሽ አለ ይቅርታ አልኩት ምንም ችግር የለም እንኳን ደህና ሆንሽ እኔ እኮ ገና ስንት ንትርክ እየጠበቅኩ ነው ያቺ ቀን እኔና ይቅርታ የተዋወቅንባት ቀን ነች ሀጋረገኝ አለቀ ከዛ በኋላ ይቅርታ ቁልቁለት ሆነልኝ አሁን ትንሽ ልቤ ውስጥ ካለ ፀሐይ አትገባም እስከዛች ቀን ጀምሮ መጸለይ አልቻለም ደህንነት ያስተማረኝ ሰው ብዙ ነገር አስተምሮኛል ግን ችግር ካለሽ አትጸልይ እግዚአብሔር አይሰማሽም ብሎኛል ከሰው ጋር ችግር ካለሽ እንዳትጸልይ ስለዚህ አልጸልይም መጀመሪያ ጸሎት ነው ማቆመው ከሰው ጋር ችግር ሲኖር ምን ነው ሲለኝ ምን አይሰማኝማ ምን ያረጋል ነበር ማለት ስለዚህ ሳያስተካክሉ ፀሐይ አለ መግባት በጣም ተንበርክከንም ይቅር በለኝ እላለሁ የሆነ ነገር ውስጥ ከተሰማኝ አሁንም ፀሐይ እንዲገባብኝ አልፈልግም ያኔ ቁራ ጨለማ ዘመን ኤክስፒሪየንስ አድርጌዋለሁ ወገኖቼ ይቅርታ በጣም እኛ መሃል አለማድረግ በጣም ተለማምደናል
የዛሬ 25 ዓመት ስመጣ እንደመጣው የሄድኩበት ቤተክርስቲያን ይዘውኝ የሄዱበት የመጀመሪያ ቀን የደነገጥኩት ሆልዌይ ላይ ሰዎች ሲሰዳደቡ ሰማ። ቸርች አልኩ። ቆምኩ። እንዴት ሆልዌውን ማለፍ አቃተኝ? አረሳው። የኃይለኛ ነገር ነው የሚነጋገሩት። ተከባዋል ምናምን። በኋላ መጡና ይዘዋቸው ሄዱ። እንዴ ቲኔጀሮች ከጀርባ ያሉ ምንድነው እነ ማዘር ሊቧቀሱ ነበር። ቸርች አየሁት። ይሄ ነው አሜሪካን አልኩኝ። ይሄ ነው የሚጠብቀኝ። በእግዚአብሔር ፊት ነው ደነገጥኩ። ግኖች እንዳንለምድ የእግዚአብሔር ቃል እውነት ነው። የሚናገረው እውነት ነው። ከልብ ይቅር ባትሉ የሰማያዊ አባቴ እንዲሁ ያደርጉባችሁ። ልንገባ እንወጣለን፣ ልንገባ ልንወጣ እንችላለን፣ ልንመላለስ እንችላለን። ብዙ ነገር ግን እዚህ ተሸክመን ልንወጣ እንችላለን። ኢየሱስ ክርስቶስ ምህረት ሊያሳየን ነው የመጣው። ዮሐንስ 3:17 ላይ እንዲህ ይላል፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በፍጹም እንዲድን ነው፣ ምህረት ሊያረግ ነው የመጣው። አንድ ልጁ ወደ ምድር የመጣው የምንኖርበትን ዋናውን ዓላማ፣ ክርስቶስ የመጣበትን ዋናውን ዓላማ ሚስ ማድረግ ነው። ይቅርታ ማድረግ ማቃት። ወገኖቼ ግን በጣም እንለምዳለን። በጣም በተክርስቲያን ውስጥ የኖርኩ ሰው ነኝ። በጣም የማይነጋገሩ ሰዎች አውቃለሁ። አንዱ በዚህ ሲመጣ አንዱ በዚህ ቢሄድ ሰው አውቃለሁ። ቤታቸው ውስጥ በጣም ማረሳው አንድ በጣም ትንሽ ልጅ ምናልባት የ7 የ8 ዓመት ልጅ እንዲህ በቃ ስታሸበሽብ ሲዘመር በጣም የምትገርም ልጅ ደስ ትለኛለች። አምልኮ ላይ አይኔ ይፈልጋታል ያቺ ልጅ። እያየናት አደገች፣ እያየናት ከልጅ ሄደች። መጣች እና አትመጣም አልኳት። አትመጣም እምቢ አለች። ምን ነው? አይ በቃ ለምን ውጥራ አረኳት። ምን ሆነች? አይ አልመጣም አለች። ለምን አለቀችም አልኳት። ምን ሆነች? በቃ እናንተ ፌክ ናችሁ አለች። ምን ነው? ሁለት አልጋት ላይ ትተኛላችሁ፣ ለየብቻ ትተኛላችሁ፣ ሁለታችሁም ሄዳችሁ ኳየር ትዘምራላችሁ። በቃ ይሄን አሁን ማየት አልችልም ከዚህ በኋላ አለች። ለራስሽ ያዥው አለች። ይሄማ ለራስ ያልይዘውም። እንዴት ይዘዋለሁ? እንቀጥላለን፣ እንነጋገራለን እንጂ እኮ የሚያዝ አይደለም። ለምደናል። ይቻላል አይቻልም? ቅርብ ቀን የዛሬ 3 ወር 4 ወር እንደዚሁ አንድ ፕሮግራም ላይ ሄጄ ጥያቄና መልስ ጊዜ ነበር። አልጋ ለይቶ መተኛት ይቻላል ወይ? እንዴት ብለን ማለት እንችላለን? ለምደናል። ይቅርታ አለማድረግ ለምደናል ወገኖች። ምህረት ይቅርታ አለማድረግ ኮንሲኩዌንስ አለው። ኮንሲኩዌንሱን እናስብ። ይዘጋል፣ ሰማይ ይዘጋል እኮ ነው። ሶስተኛው ይቅርታ ማለት መስጠትም ደስታን ይመልሳል ወገኖቼ። ደስታ ለራስ ነው። ከእስር ቤት መውጣት ነው። ሰው ከእስር ቤት ተፈቶባችሁ፣ እኔ ባለቤቴ ታስሮ ያውቃል። ያድግ ገብቶ ሲፈታ የነበረንን ደስታ ልነግራችሁ አልችልም። ቤቱ ምናምን ሁሉ የጮኸ ነው የሚመስለኝ። በቃ ከደስታው የተነሳ በጣም እንደሱ ማለት ነው። ለራስ ከእስር መውጣት ነው፣ ሌላውንም መፍታት ነው። ደስታን ይጨምራል። የሌሎች መፈታት እንኳን በጣም እኛ አንዳንድ ጊዜ ምንድነው እናንተ በቃ እንደዚህ ሲሉ እኛ ደስታ አንድ ሰው የማያየው ደስታ እኛ ጋር አለ። የእግዚአብሔር ደስታ ኃይላችን ነው አልኳቸው። የእግዚአብሔር ደስታ ኃይላችን ነው። በቃ የኛ ኢነርጂያችሁ ይሉናል። እሱ ነው፣ ደስታ ነው። ሰዎች ወደ እግዚአብሔር ሐሳብ ሲመጡ ያን ማየት ደስታ ነው። በጣም በዚህ ባለፈው ዓመት ከተደሰትንበት በጣም አስፈቅደን ብዙ ቦታ እንናገራለን አላቸው። ተናገሩት።
2 ዓመት አብረው የነበሩ ባልና ሚስቶች ነበሩ ወጣቶች ናቸው ተጋብተው አየችው እኔ እኮ አንተን ያገባው እምወድህ መስሎኝ ነው ለካልወድህም በቃልወድህም ሁለቱም በጣም የሚገርም አገልጋዮች ናቸው እና አብረን መሄድ አንችልም ስለዚህ መለያየት አለብን አለችው ማለት ነው ፍቅር ነው የጎደለሽ አዎ ምን ችግር አለ ለኔም ላንቺም የሚበቃ እኔ ጋር አለ ለኔም ላንቺም የሚበቃ ፍቅር እኔ ጋር አለ አልችልም አለችው እኔ ጋር የለም ሄደች ተለያዩ በዛ መካከል ነው የተገናኘው ተለያይተው ነው ያገኘናቸው ተለያይተው በተለያየ መንገድ ሁለቱንም አገኘናቸው እና ከሷ ጋር ስንነጋገር አንድ ጥያቄ ጠየቁ ወደጁ ብሎ ማን ያዘዘሽ አለኩ የትኛው መጽሐፍ ነው የሚልሽ አለች የእግዚአብሔር ቃል ምንድነው የሚለው እንዴ ተሸውጃለሁ ማለት ነው አለች በቃ እናንበበው እኔ የሚለኝን አንቺ በሚልሽን እንነጋገር ስለዚህ እዚህ ጋር አይደለም ጥያቄው ያንቺ እሱ ጋር ሳይሆን የህይወት ጥያቄ ነው ተባባልን ማለት ነው 6 ወር ያንን መንገድ አብረን መጣ ከዛ ኮምፕሊትሊ ልጅቷ አቃጫዋ ተለወጠ ማለት ነው የምታይበት ይገባት የነበረው ስለ ፍቅር የምታነሳቸው ነጥቦቿ ሁሉ ሪቨርስ አደረጉ እና አይ ወሰኛለሁ አሁን አለች 2 ዓመት ተለያይተው ማለት ነው እና ይቅርታ ሄጄ በተክርስቲያንን ይቅርታ ጠይቃለሁ ማገለግልባትንም በተክርስቲያን ጠይቃለሁ ሄዳ ይቅርታ ጠይቃት ህዝቡንም ይቅርታ ጠይቃለሁ ፓስተሮቹንም ይቅርታ ጠይቃለሁ ጠየቀች እና እሱን ጠይቀችው ትንሽ ጊዜ ተሰጨኝ አላት ትዝ ይልሃል እንዲኮ ብለኸኝ ነበር አለችው ለኔም ላንቺም የሚበቃ ፍቅር እኮ አለ ብለህ ነበር አው ብዬሽ ነበር ግን አሁን አለቀብኝ አስጨረሽኝ 2 ዓመት ጠበቅኩሽ ጊዜ ስጭኝ እስቲ ራሴ ልየው አሁን ደግሞ እኔ ጋር ለኔም ላንተም የሚበቃ ፍቅር አለ አለችው ክብር ለእግዚአብሔር ይሁን ምህረት ይሄ ነው ወገኖች እግዚአብሔር በሚገርም መንገድ እግዚአብሔር ፈወሰው ጌታን እያየሁት መጣል ከአንድ ያገልግሎት ትልቅ አገልግሎት የሚያገለግል ነው ያን ቀን ደግሞ ማገለግለው ፈረንጆቹ ጋር ነበርአለ እና እነሱ ጋር አገልግዬ ስወጣ አለ በቃ ፑል ይለኛል አለ መኪናዬ ፑል አረኩኝና ወጣዋል ጌታ ሆይ ምን ትፈልጋለህ ያልኩት አለ ለቅስፈት ብቻ ተወሰድኳል እና ሰማይ ሲከፈት 2 እጅ ሲመጣና ጭንቅላቴ እንዲህ ሲከፈት ነው ማየው ከዛ እንደ ቲዩብ አለ ውሃ እንደ ቲዩብ ይወርዳል አለ ጭንቅላቴ ውስጥ እየፈሰሰ ፊቴ ላይ የሚወርደው ግን ቆሻሻ ነው እዚህ ላይ ይፈሳል ነንስታፕ ይፈሳል ፊቴ ሸፈነው አለ ጥቁረቱ አይኔ ስካት መክሰ ሲወርድ ንጹህ ሆነ ስነቃ ናፍቄያታለሁ ሚስቴን አለ እዛው ጁላይ 25 የሚል ያለው አለ ምንድነው ጁላይ 25 ሳስብ የተጋባንበት ቀን ነው አለ አለቀ ጨረስኩ እዛው ነው የደወልኩላት መኪናዬን አላስነሳሁም ማለት ይቅርታ አድርጊያለሁ እንቀጥላለን አልኳት ክብር ለእግዚአብሔር ይሁን በመረት ውስጥ ወገኖች ይፈውሳል እግዚአብሔር ይፈውሳል ደስታ አለው ለኛ በእግዚአብሔር ፊት ነው የምላችሁ throughout አመቱን ሙሉ ደስታችን ነበር በቪዲዮ ነው የምናወራው አሁን ስናወራቸው ደስታችን ይጨምራል አይደለም እኛ ይቅርታ አደረግነው የሰዎች ይቅርታ እንኳን ደስታ አለው የእግዚአብሔር ደስታ ደግሞ ኃይል ነው ኢነርጂ ነው ጉልበት ነው ደስታ ይጨምራል ዳዊት ለዚህ ነው የማዳንህን ደስታ ስጠኛለሁ በእሽታ መንፈስ ደግፈኝ ዛሬ እግዚአብሔር በእሽታ መንፈስ ይደግፈን የምትታገሉበት ነገር አለ ዛሬ እስራኤል ቅዱስ በእሽታ መንፈስ ይደግፋችሁ ክብር ለእግዚአብሔር ይሁን ወገኖቼ ያ የጠፋው ልጅ ወደ ቤቱ ሲመጣ አባቱ እጁን ዘርግቶ ነው የተቀበለው እጁን ዘርግቶ ተቀበለው ሉቃስ 15:20 ላይ እንዲላል ተነስቶም ወደ አባቱ መጣ ይላል እሱም ገና ሩቅ ሳለ አባቱ አየውና አዘነለት ሮጦም አንገቱን አቀፈውና ሳመው አባት ጀጅመንታል አይደለም
በማንም ሰው ላይ ፍርድን ላለመፍረድ እንጠንቀቅ ወገኖቼ በጣም ጀጅመንታል ነን እኔ አሁን ከሐሳቤ ከልቤ ጋር አንዱ ከመታገልበት እኔስ ብሆን መውደቅ እኔስ ብሆን ሰው ስለ ልጆች መጥፎ ምናምን ሲያወራ እኔም ልጆች አሁን ደግሞ ልጆች ምን አፋለኝ ዝም ጀጅመንታል አቀፈው እንኳን መጣ ሰዎች በድካም ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ለምንድን ነው እኛ ሶሳይቲ ውስጥ ሰው የማይነሳው ለምንድን ነው አጠይቁኝ በጣም ነው የምጠይቀው ወደቁን እንጂ ተነሱን ሰምተናል በቁጥር ይሆናል ምን ሰማው ጀጅመንታል አፋችን ያስፈራል ፈራጆች ነን ወገኖች በጣም የሚያነሳ ምህረት ያነሳል ያቅፋል ብድግ ያደርጋል አነሳት ከወደቀችበት ይችነት አነሳት ምህረት የሚያረጉ ባሎች ያስፈልጋል አሜዚንግ እህቶች ምህረት የሚያረጉ እህቶች ያስፈልጉን በቤተክርስቲያን እኔ በአሜሪካን ሀገር በሀብታቸው አልቀናም በመንገዳቸው አልቀናም በቤታቸው አልቀናም ግን ወድቆ በሚያነሱት ህዝብ ቀዳለሁ አንድ ሰው ወደቀ ማለት ሲነሳ አብሮ 500,000 ሰው ነው የሚነሳ ካናዳ ውስጥ በጣም የታወቁ ፓስተሮች ነበሩ ሁለት ናቸው ባልና ሚስቶች ናቸው ቦብ እና ኦድሪ ይባላሉ ቸርች አላቸው ትልቅ ሚኒስትሪ አላቸው ቲቪ ሚኒስትሪ አላቸው የራሳቸው ቲቪ አላቸው ሁለቱም የክርስቲያን ቤተሰብ ልጆች ናቸው መጽሐፍ ማንበብ የምትወዱት ካላችሁ ሜሬጅ አንደር ከቨር የሚል መጽሐፍ ጽፈዋል አንብቡ ታሪካቸውን ነው የጻፉት ወድቀን ተነሳን ይሄ ነው የሚያስቀናኝ በእግዚአብሔር ፊት ነው የምላችሁ አልቅሽ ያቃለው መቼ ነው ጌታ ሆይ መቼ ነው እኛ ወድቀን መነሳታችን መቼ ነው ልጆቻችን እውነተኛ ታሪካችንን የሚያውቁት መቼ ነው እድሜያችንን የሚያውቁት እኛ ጋር ወጣቶች ለካውንሰሊንግ ይመጣሉ ያንቺና አባቢን እድሜ ነው የምናውቀው የሌላ ሰው እድሜ አናውቅም ይሉናል ልጆቻችን ወገኖቼ እግዚአብሔር አንልመደው እግዚአብሔር ዛሬም የሚያነሱትን ቦብና ኦድሪ በጣም ጌታን የሚወዱ 15,000 ሰው ፓስተር የሚያደርጉ ሰዎች ናቸው አንድ ቀን ሰኞ ዕለት በግል ጊዜ ይውስ አንኳኩታ መጣቻለ ያለቀሰች ነው አሪ ኦኬ ግሪ ላይ ወደቀች ታለቅሳለች I failed I'm pregnant ወደኩ ሌላ ነገር ነው ልጅ የመጣው ለማሰብም አልቻልኳለ አንድ መጽሐፍ ሼልፌ ውስጥ አለ Is God in your marriage የሚል መጽሐፍ አለ አነሳውና ለካ ለማንበብ ኮምፕሪሄንድ ለማድረግ አእምሮ ያስፈልጋል አልቻልኩም ማንበብ አለ ስለዚህ ዘጋሁትና የጻፈው ሰው አሜሪካዊ ነው ወዳጄ ነው ካውንሰለር ነው ደወልኩለታል ማን ያቃል አለኝ አለ ማንም እኔም ካወኩም just 2 hours አልኩታል come tomorrow morning ልጆቻችሁን የ16 የ14 የ12 አመት ወንዶች ልጆች አሏቸው ልጆቻችሁን ለወላጆቻችሁ ሁለታችሁም ወላጆች ንገሩ ቴክ ኬር ያርጉ እናንተ ነገ ጠዋት ነው አለ በማግስቱ አይሮፕላን ላይ ቁጭ ብለው ያለውን ነገር ደግሞ እሷ ትገባለች fear shame guilt በአይሮፕላን ጃምፕ አድርጌ ቦርድ እግዚአብሔርን ፌል አድርጌያለሁ ወላጆቼን ፌል አድርጌያለሁ ባሌን ፌል አድርጌያለሁ ሚኒስትሪውን ፌል አድርጌያለሁ ልጆቼን ፌል አድርጌያለሁ መሞት በመስኮት እንዲያየው ጃምፕ ባረግ
ይህን ያሰቡ ደረሱ። አንድ ነገር አልተናገረም። ይሁሉ ሲሆን የስ የለም ኖ የለም። ደረሰን። ካውንስለሩ ጋራ ወክ እናርግ ብሎ ወጣ። ወተን አንድ ነገር ጠይቀኛል። ካናዳ ነው የምትኖረው? በረዶ ነው። በበረዶ ውስጥ ጠዋት ስትነሳ በራፍህ ላይ ህፃን ልጅ ራቆቱን ብታገኝ ምን ታደርጋለህ አለኝ። አነሳዋለሁ፣ አለብሰዋለሁ፣ አበለዋለሁ፣ አጠጣዋለሁ። That's what happening in your house. አሁን እሱ አንተ ቤት እየሆነ ነው አለኝ። የሰው ጉዳይ አይደለም። ሰብኬያለሁ አለ ክርስቶስ ኢየሱስ ለኛ ኃጢአት ሆነ ብዬ ብዙ ዘመን ሰዎች ጌታን ተቀብለዋል። ሰብኬያለሁ። የኃጢአቱን ፔን ግን አላውቀውም ነበር አለ። ገባኝ። ጌታ ፔን ያደረገው ኃጢአት እንደሚያም ፔን አደረጉታል። ሳላውቅ ሰብኬያለሁ ለካ። ዛሬ ግን ህመሜ ሆኖ ከዚህ በኋላ እናገራለሁ፣ ምህረት አደርጋለሁ አልኩታል። ስመለስ ይቅርታ አድርጌያለሁ። ይሄን መንገድ ሄዱት። 3 ዓመት አገልግሎት አቆሞ የመጀመሪያ ቤቴን ማዳን ነው። 3 ዓመት። ከ3 ዓመት በኋላ የመጀመሪያ አንድ ሐሳብ እሷ ሊጨምርላችሁ የልጁ የሚወለድ ቀን ጌታን ለመንኩት አለ። ጌታ ሆይ 3 ልጆቼ ሲወለድ ልቤን ታየው ነበር። አሁን እዚህ ጋር ያንተ ልጅ መጥቷል። እንደኔ ልጅ ከልቤ አድነኝ ብዬ ጸለይኩ አለ። ወደ ማዋለጃ ክፍል እየገባን ከልቤ አድነኝ ብዬ ጸለይኩኝ አለ። ከልቤ ውስጥ ካለው ሰው ከማያየው ከሱ አድነኝ አልኩት አለ። እና ስገባ አየሁት አለ። ብድግ አርጎና the chosen ብዬ አነሳሁት አለ። ፍቅር ገባብኝ። አለቀ። ሁሉ ነገር እዛ ጋር አለቀ። ዛሬ ወርልድ ዋይድ ዴር ነምበር 1 ካውንስለርስ ናቸው ሁለቱ። ወገኖቼ አምን ያማል። ሐኪም ቤት ሲሄዱ የነበረባቸው ቴምፕቴሽን do you want it ይሉናል አለ። እኔ ላለመውለድ እንዳሳሰርኩኝ ያውቃሉ ሐኪሞቻችን። ትፈልገዋለህ ልጁን ወይስ ሪሙቭ እናርገው? yes I want it ያውቃሉ። out of marriage ሆነ ነገር ነው። መጀመሪያ ቲቪ ሚኒስትሪያቸውን ሲጀምሩ they were open to everybody። ይሄን ያስቀናኛል አልኳቸው። 1 ሚሊዮን ሰው ቪው አረጋቸው። 250,000 ሰው ቢያመልጥ በእነዚህ ሰዎች ውድቀት። ወገኖቼ እኛ መሃል ሰው ወድቆ አይነሳ። እኔ ልወድቅ እችላለሁ። 54 ዓመት ስኖሬ አሁን ልወድቅ እችላለሁ። ከእግዚአብሔር ምህረት የተነሳ ብቻ ነው ወገኖቼ ማናችንም የምንቆምበት አቅም። ስለዚህ ነው ጻድቅ ይወድቃል 7 ጊዜ ይነሳል የሚል። ለማንም ጀጅመንታል እንዳንሆን ልባችንን እንድናሰፋ ወገኖቼ። ይቅርታ በሰው ህይወት ውስጥ ቁልፍ የሆነ ከእግዚአብሔር ጋር ብቻ የምንነካካበት ነው። ይቅርታ መቀበል፣ ይቅርታ መስጠት የፍቅር ጥጉ ነው። የፍቅር ጥጉ ይቅርታ መጨረሻው። ጴጥሮስ 1:4-8 እንደዚህ ይላል፣ ተጸልዩም ዘንድ በመጠን ኑሩ ይልና ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተወደዱ። ፍቅር ምን ያደርጋል? የኃጢአትን ብዛት ይሸፍናል፣ ክድን ያደርገዋል፣ እንዲህ ልብስ ያደርገዋል። እንግሊዝኛው እንደውም ብላንኬት ነው የሚለው። በቃ እንዲህ ያለብሰዋል፣ አይታይም። ይቅርታ እንደሱ የፍቅር መለኪያው ይቅርታ ነው ማለት። ሪሌሽንሺፕ እኮ በይቅርታ ብቻ ነው የሚቀጥለው። ከቅዱሳን ጋር የምንኖረው፣ ከልጆቻችን ጋር የምንኖረው ከጌታ ጋር የምንኖረው በይቅርታ ከሆነ ከሰው ጋር የምንኖርበት መሰረቱ ይቅርታ ነው። እንዳይጣጣልብን፣ እንዳያንስብን ወገኖቼ፣ በጣም እንዳያንስብን ይቅርታ መስጠትም መቀበልም የእግዚአብሔር ትእዛዝ ነው። ስለዚህ ነው በክርስቶስ ኢየሱስ ይቅር እንዳላችሁ ይቅር ተባባሉ። ትእዛዝ ነው። it's a command። በቃ እግዚአብሔር አዞናል፣ ይቅር ልንባባል አዞናል። ግድ ነው።
ግድ ነው ወገኖቼ። ይቅርታ ማለትም ይቅርታ መስጠትም የሰይጣንን ሐሳብ ያከሽፋል። የሐሳቡን አንስተው አይደለም እንደዚህ ይላል ሁለተኛ ቆሮንቶስ በአዲሱ ትርጉም ነው ማነበው እኔ 2:10-11 ይላል እናንተም ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በርግጥም ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለናንተ ስል ነው። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው። የእርሱን እቅድ አንስተውምና ምን ይፈልጋል ሰይጣን? ቀዳዳ ይፈልጋል። ይቅርታ በሌለበት ለመግባት ጃምፕ ለማድረግ ኦፕን ዶር ነው የሚለን ጴጥሮስ። ይችላል። የሰይጣን አጀንዳ ይዞ ለመምጣት ክፍተት አለው፣ በር አለው፣ ይዞረናል አይደል? ምን ይፈልጋል? አንዱ ምክንያት ይሄ ነው። ሆልድ ልባችን በሚያረጋው በሚያስቀምጠው ይሄ ብለን ታውኩት። የሰው ልብ አይተውም ወገኖቼ። በጣም መራራ ነን በጣም ብዙ በጣም ይቀመጣል ሳናቀው አመታት ይቀመጣል። ትላንት ለእህቶች ስነግራቸው ነበር አንዲት ሴት እናቷ ከሞተች 34 ዓመት ነው። እናቷ ስላረገቻት ነገር ከ34 ዓመት በኋላ ኃይለኛ አገልጋይ ናት ስታወራ ሰማው። ይደርሳል። ይሄ አገልግሎት ያልፋል ወገኖች። ይሄ ጸሎት ያልፋል። ሆልድ ማድረግ አደገኛ ነገር ነው። ለምን ይቅርታ ማድረግ አቃተን? ለምን ይቅርታ ማድረግ አቃተን? በጣም ብዙ ጊዜ በእግዚአብሔር ፊት ነው የምላችሁ። ለምንድን ነው ይቅርታ ማድረግ ያቃተን የሚያቀተን? ለምንድን ነው የምንጎዳው? የዛሬ 3 ወር ነው 5 ወር አይደለም 5 ወር አይደለም ለካ ከጁላይ በፊት ነው ሀፕን ያደረገው። ኤፕሪል ላይ ነው ሀፕን ያደረገው። በጣም ምን ወዶ አብረን ረጅም ዘመን ያገለገልነው ወንድም ስልክ ስደውል አይመልስም። ትላንት ለእህቶች እየነገርኳቸው ስልክ ስደውል አይመልስም። ዋላ አትደውይልኝ ብሎ ቴክስት አድርገ አመመኝ ነው የምላችሁ። እንዴት ቤቱ አይመልስም? ቤቱ ስለ ተረበሽኩኝ አልኩት። አልችልም መጸለይ። ገባሁ መኝታ ቤቴ ተንበረከኩ። እግዚአብሔር አብ ለምንሃለሁ ዛሬ ኢየሱስ ክርስቶስ ከአብ ጋር ያስታርቀኝ። ዛሬ ከወንድሜ ጋር አስታርቀኝ። በቃ አስታርቀኝ። ከአብ ጋር ያስታርቀኝ ኢየሱስ። በእግዚአብሔር ፊት ነው ማለት። ከዛ ትልቅ አገልጋዮች ስብሰባ ነበር አካባቢያችን። ለአገልግሎት ተጠርተናል። ሄደን አላየንም። መጥቶ ቁጭ አለ። አይ ጌታ አልኩት። ዞር አልኩት። አይ ጌታ ያስታርቃል። አሁን ወዴት ትሄዳለህ? ኢየሱስ ነው አምጥቶ አጠገቤ ቁጭ አረገ። ዘሎ ቅፍ አረገኝ። ወንድሜ ሆነ። እግዚአብሔር ወንድሜ ሰጠኝ። ወገኖቼ አንመቻች። አይመቸን። በቃ እንቀበለው። አይመቸን። ምን እንዳረኩትም አልተጣወነ አለቀ። ትራሽ አረግነው። ቀጠልን። ፎርዋርድ ያስታርቃል። እንዴ ሰው ከእግዚአብሔር ጋር ሰው ከሰው ቢጣላ እግዚአብሔር ያስታርቃል። ሰው ከእግዚአብሔር ጋር ችግር ቢፈጠር ማን ያስታርቀዋል? ስለዚህ መስመራችንን ክሊር እናድርግ። ይቅርታችንን ሆልድ አናድርግ። ለምንድን ነው? በጣም ብዙ ኤክስፔክት እናደርጋለን። በብዙ ኤክስፔክቴሽን እንኖራለን። በብዙ ኤክስፔክቴሽን ያለ ኤክስፔክቴሽን እንድንኖር እግዚአብሔር ይርዳን። ከሰው ሁሉ ጋር በሰላም ለመኖር ጌታ ኢየሱስ እንዲህ አለ፣ ሌሎች ሊያደርጉላችሁ የምትፈልጉት ቢኖር እናንተ አድርጉላችሁ። ከሚቀበል ይልቅ የሚሰጥ ብዙ ነው። ሰዎች አልፈልጉን ምን ፈልጋቸው? ሰዎች አልሰጡንም እንስጣቸው። ሰዎች አጎደሉብን የምንለው ሌትስ ዱ ኢት። እንዴት የሚጠቅም ፕሪንሲፕል እንደሆነ ጌታ የተናገረው ለነገራችሁ አልችልም።
ሰው የሚያርግላችሁ የምትፈልጉት አድርጉት በቃ ያን ጊዜ እንውጣ ከኤክስፔክቴሽን ሰው ነው ባልንጀራው ላይ የሚነቅፈው ነገር ቢኖር ማለት አለ ማለት ነው የሚነቀፍ ሰሞኑን አንድ ሚዲያ ላይ ጠይቁኝ እንደው ትዳር ውስጥ ስላሉ ሰዎች ምን ታያለሻል ሁለት የመሳሳት አቅም ያላቸው ሰዎች ያሉበት ኢንስቲትዩሽን ነው ለነሳሳት የምንችል ሰዎች አለ ሰው ሁሉ ሊሳሳት አቅም አለ እኔ ወንድሞቼ ላስቀይም ይችላል እህቶቼ ላስቀይም ይችላል ግን አቅም እንደሌለን ልንሳሳት እንደምንችል የሌላውንም ሰው አክሴፕት ልናደርግ ያስፈልጋል ስለዚህ ያለ ኤክስፔክቴሽን እንኖር መልካም በሆነ ነገር በጎደለብን ሊሞላ የሚችለውን እግዚአብሔርን የማሳየት አቅም እግዚአብሔር ይጨምራለን ክብር ለእግዚአብሔር ይሁን ይህ ዓመት አይጠቅለልብን በልባችሁ የከበደ ነገር ይዛችሁ አይጠቅለልብን ወገኖች በጣም አሁን ከፊታችን ዲሴምበር ነው ብዙዎቻችን እንጸልያለን ግን የምንጥልበት ወራት ይሆንልን የአዲስ ምዕራፍ የምንጀምርበት ይሆንልን አሜን ወደ አዲስ እርምጃ የምናልፍበት ይሆንልን በቃ ማለት ይቅርታ ማለት መዝጋት ማለት ነው ጌታ ኢየሱስ ክርስቶስ 3 ጊዜ ትክደኛለህ ወዳለው ጴጥሮስ መጣ መምጣት አይደለም ቀጠለ ግልገሎቼ ጠቦቶቼ በጎቼ አለና እንቀጥላለን ይቅርታ መቀጠል ነው ይቅርታ መቀጠል ነው ግልገል ለጴጥሮስ ይሰጣል በ24 ሰዓት 3 ለሚወሽ ገና የተወለደ ሰጠው ራሱን ታምኖ የጠራው ጌታ ወገኖቼ ይቅርታ መቀጠል ነው የሆነ ቦታ መቆም አይደለም ይቅርታ ተጠያይቀን ሩቅ ለሩቅ አንሆን ሰው በህይወታችን አናስወጣ ብዙ ሰዎች በህይወታችን የገቡትን አንጣላቸው ጌታ ኢየሱስ ክርስቶስ ይሁዳ ብቻ በፈቃዱ ሄደ ወገኖቼ በዘመናችሁ በህይወታችሁ አንድ ቀን የመጡ ሰዎች ዛሬ ህይወታችሁ ውስጥ ወጥተዋል እንመለስ እንጸልያለን